ዳንያውን ኦኬ ሌላ ምን ጨምር እዚህኛው ላይ ብቻ እንዳንቆም። እሺ ጌታችን ወንድምነት እንዳልከው ጌታችን በምድር እንግዲህ በስጋ ከእሷ ስለተወለደ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊትም ስላደገ አጥብተዋል ተብሎ የተጻፈ ቃል ባይኖርም እንደ እናት ብታጠባውም ልጅ ሆኖ ስለተወለደ አይገርመንም። እህል በልተዋል፣ ውሃ ጠጥተዋል በምድር ላይ በነበረበት ሰዓት ላይ ማለት ነው። እና ያ የነበረበት ዘመን እንደ ማንኛውም ሕፃን ስላደገ አንድ ልጅ እስከ 3 ዓመት ድረስ ሊጠባ ይችላል። ኦኬ በዕብራውያን እናቶችም በአረቦችም በሌሎችም ሀገራት አንዳንዴ እስከ 2 ዓመት አንዳንዴ እስከ 3 ዓመት 3 ዓመት ግን ኮመን ነው። እሺ እስከዛ ድረስ ጠባ። ኦኬ መጽሐፍ ቅዱስ ላይ እንደዚህ ተጽፎ ባይገኝም ግን ጠባ ተብሎ ቢባል አይገርመንም። ማለት እናት ስለሆነች ማለት ነው፣ ልጇ ስለሆነ በስጋ ስለተወለደ ጌታችን እንደዛ ጠባ ተብሎ ቢባል መጽሐፍ ቅዱስ ባይነግረንም እንደዛ ብናምን ምንም አይገርም። ኦኬ ግን ሞትን ድል አድርጎ በአባቱ ቀኝ በሰማያት ተቀምጦ ሳለ ዛሬም ግን በገዳም ውስጥ ሰዎች ሲሄዱ እንደዚህ እንደ አባ ዮሐንስ ዘጸገሩ አይነት የ5 ዓመት ሕፃን ልጅ ሆኖ ሳለ እናቱ ስትሞትበት በሞግዚት አድጎ የ5 ዓመት ሕፃን በነበረ ሳለ ወደ በረሃ ሄደ። ወደ በረሃ ሲሄድ በገዳም ውስጥ ማርያም የተወደደ ልጇን ጡት እያጠባች አገኛት ይላል። አወቃትም፣ ወድቆም ሰገደላት ይላል። ይህ ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያም በየስፍራው በየገዳሙ እየተገለጠች ጡት እያጠባች ለሰዎች ሁሉ ጭምር የምትታይ ናት። ጌታችንን ጡት እያጠባችው ትታያለች። ይሄም ብቻ አይደለም፣ ራሱንም ጡት አጥብታ አሳድገዋለች። ይህንንም ምን ይላል በዚሁ መጽሐፍት ላይ ወደ ዋናው ወደ በለጠው ምንሄድ ብዬ ነው ወንድምነት እዚህ ጋር ብቻ ከምንቆም መምህር እንዲመልሱልን። ይህንንም ብሎ ይላል ገጽ 89 ቁጥር 102 ላይ ይህንንም ብሎ ኮራስ በሚባል ቦታ ደረሰ። የተተከለም የቅዱስ ጊዮርጊስን ቤተክርስቲያን ይሳለም ዘንድ ሄደ። አባ ዮሐንስ ዘጸገሮ ማለት ነው። አባ ዮሐንስም በግልጥ በቅዱስ ጊዮርጊስ ስዕል ትይዩ ቆሞ ሳለ በእጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ጊዮርጊስ ላይ በእጆቹ ጠቀሰው። እንደዚህ ባይዘ በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ቅዱሳት ስዕላት ስዕል አድኖ ተብለው የሚባሉት ይናገራሉ፣ ደም ያፈሳሉ፣ ዘይት ያፈልቃሉ፣ ይጨፍራሉ፣ ይደንሳሉ፣ ይጠቅሳሉ በአይናቸውም በእጃቸውም። እና አንዱ ጊዮርጊስ እዚህ ጋር በእጁ ነው የጠቀሰው። ያው እጆቹ ወደ እርሱ ይቀርብ ዘንድ ጠቀሰው ይላል። ስለ መልእክተኛዬም ጥሩ ስራህን ሰራህ፣ እግዚአብሔር ያክብርህ። እኔ ገድልህ ትፈጽም ዘንድ የትዕቢተኞችን ሰይጣናትን አሳፍርልሃለሁ። በገድል ድል መንሳትን ጽና፣ ታገስም፣ እግዚአብሔር ይረዳሃል አለው ጊዮርጊስ ማለት ነው። ለማ ለአባ ዮሐንስ ዘጸገሮ ማለት ነው። ቅዱስ ጊዮርጊስም በነጭ ፈረስ ላይ ተጭኖ እየተነጋገረው ሳለ እመቤታችን ማርያም ከተወደደ ልጇ ከኢየሱስ ክርስቶስ ጋር አያትና ወዲህና ወዲህ እየዞረ ፈጽሞ ጮኸ። የጡቶችሽን ወተት ከሰጠሽኝ ጊዜ ጀምሮ አንቺንስ ከዚህ ያለሽን? ከድካም አሳርፊኝ፣ ወደ ሕይወትም ውሰጅኝ አላት ይላል። የጡቷን ወተት እየጠባን ያደገው አሁን የጌታ ኢየሱስ ክርስቶስ ጠብቶ ማደግ ልጇ ስለሆነ ኦኬ። በጣም ይገርማችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ማርያም ተብላ የምትባለዋ ከህፃናት ጀምሮ እስከ ሽማግሌ ድረስ እውቀት አልገባ ብሎ ያለው መነኩሴ ሁሉ ጭምር ጡቷን በየቦታው እንደ ገትላም ቆማ የምታጠባን እያሉ የሚጠባቡበት አንድ መዓት ምዕራፍ ነው ያለው። ከዚህም መካከል አንደኛው አባ ዮሐንስ ዘጸገሮ የማርያምን ጡት ነው እየጠባ ያደገው። ከዚህም የተነሳ የጡት ልጇ አድርጓታል። በገጽ 90 ምዕራፍ 3 ላይ እዚጋ ምዕራፍ 3 ክፍል 12ኛው የረቡዕ ማለት ነው ዳግመኛ እመቤታችን ተገለጸችለት ይላል። በዚህ ክፍል ላይ ተገልጣለት ሳለ ዳግመኛም ይላል። እኔ ሙሉ ነው ያነበብኩት መጽሐፉ። ወደ ቅፏ ተመልሶ ከጡቶቿ መካከል እርፍ ብሎ እመቤቴ ሆይ የጡቶችሽን ወተት እጅ አስነሽኝ፣ በመካከላቸውም ልሞት እወዳለሁ፣ ወተታቸውንም ልጥባ አለ። ያው ከመጀመሪያው ማጥብተዋለች፣ አሁንም ልጥባ አላት እና በዛው በጡቶችሽ መካከል ልረፍ ልተኛ፣ ከዛም
እዛው መካከላቸው ደግሞ ሳለሁ በመካከላቸው ልሙት በጡትሽና በጡትሽ መካከል እያለ ማለት ነው። ለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችዋ የጌታ እናት ማርያም ተብላ የምትባለው እውነቴን ነው የምላችሁ እዚህ ያላችሁ ሰዎች ትውልዳችሁና ዘራችሁን ከኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ትምህርት ጠብቁ። የጌታ እናት ማርያም እንደዚህ አታደርግም። እች ግን በጡቶቿ መካከል ልሙት ብላ የሚስጥር ጡት የምታጠባ የወንዶችን ብልት የምታስቆርጥ የሴቶችን ብልት የምታስብ እንደዚህ አይነት ነውረኛ ነገር የተጻፈ ነው። ስለዚህ የጌታችን እናት ቅድስት ድንግል ማርያም እንደዚህ አላረገችም። ከኦርቶዶክስ ማርያም ራሳችሁን ጠብቁ ካለ በኋላ እሱ የእናቱን ጡቶች አላወቀምና ዮሐንስ ዘጸገሮ ማለት ነው በሕፃንነቱ ስለሞተችበት አላወቀምና እመቤታችንን ማርያምን የጡት እናት አደረገ ይላል። መምህራው እንዲመልሱ ነው የምፈልገው። ይሄ ዮሐንስ ዘጸገሮ የሚባለው ሰው ማርያምን የጡት እናት አድርጎ ከልጅነት እስከ እውቀት ድረስ አጥብተዋለች። የ5 ዓመት ልጅ ሆኖ ነው ወደ ገዳም የገባው። የ5 ዓመት ልጅ ደግሞ ጡት የሚተው ነው እና ግን እሱ ከዛ ከ5 ዓመት ጀምሮ በሕይወተ ሥጋ እስካለ ድረስ እየተጠባቡ ነው ያሳደገችው እና የጡት እናቱ ሆና ሁሉ አሳድገዋለች ማለት ነው። እና ይህንንስ እንዴት ያዩታል እያልን ነው። የጌታችን ኢየሱስ ክርስቶስ ቢጠባ እሺ፣ አንደኛ ሞቶ ከተነሳ ካረገ በኋላ ነው አሁንም አጠባችሁ ተብሎ የተጻፈው። ግን አሁንም ይሄው እንደገና ደግሞ ዮሐንስ ዘጸገሮ የሚባለውም ጠብቷል። በታምረ ማርያምም ላይ ሌላ አንድ እውቀት አልገባው ብሎ ያለ መነኩሴ እንደዚሁ እውቀት አልገባውምና ማርያምን ጡት አጥቢም ብሎ አላት። ያው የኦርቶዶክስ ማርያም ማለት ነው። እና እሷም ግሩም ሚስጥርን የሚናገር ጡትን ከወተቷ አጠባችውም አረካችውም ይላል። እና በእሷ ጡት በማርያም ጡት እየጠቡ ያደጉ እሷን የጡት እናት ያደረጉ በጣም ብዙዎች አሉ። አንዱ ዮሐንስ ዘጸገሮ ነው። ይህንንስ እንዴት ያዩታል መምህር? እንግዲህ ያው ወንድማችን አንዳንድ ጊዜ ያው ስትናገር መቼም አስተምሮ ስለሆነ አንተ ያለውን የዛኛውን አስተምሮ ከጥያቄ ጋራ መልስ ካለው መልስ ምላሽ ከሌለው ደግሞ አስተምሮ ስለሆነ እያደረክ ያለው አነጋገሩን ግን ብታስተካክል መልካም ነው ባይ ነኝ። ለምሳሌ ቅድም የተናገርካቸው በኦርቶዶክሳውያን ያሉ ስለ አድኖች ይጨፍራሉ ይደንሳሉ የሚለውን ብታረም። ምክንያቱም አንተ ይዘው ያለው አስተምሮ ነው እንጂ የሌላን እምነት የመንቀፍ ጉዳይ አይደለም ባይ ነኝ። በዚህ አንድ ነገር አይጨፍሩም። የሚጨፍርና የሚደንስ ስለ አድኖ የለንም። ወዝ የሚያወጣ አለን። አንዴ ቆይ ፍሬ ሰባት እሰጥዎታለሁ። እርስዎን ማን ፍሬ ሰናይ እሰጥዎታለሁ። መምህር የመርቆሪዎስን ስለ አድኖ ያውቁታል አይደል? ሰሜን ሸዋ እና ታዲያ ያን እኮ አሸበሸበ ወይም ደግሞ እነዛን ሰዎች ሊባርካቸው ደነነ ስል ከመኦሆ ዘይብል እንደዚህ አንገቱን እንትን አደረገላቸው፣ ቅልስ አደረገላቸው። ይንቀሳቀሳል። አሁን ይንቀሳቀሳል። ይህም ተአምር ነው። በቃ ተአምር ነው፣ ሊቀበለው ይገባል። ስለዚህ ተንቀሳቀሰ ማለት ጨፈረ ደነሰ ማለት አይባልም። መምህር ካህናቱ በማህሌት ጊዜ ካህናቱ ከበሮ ይዘው ወረብ ተመርግዶ ወረብ ተመልሶ ካህናቱ በሚያሸበሽቡ ሰዓት ላይ ስዕሉ ይጨፍራል፣ ይደንሳል፣ አይ ቲንክ ያሸበሽባል እያሉ አይደል እንደሚያሳዩት። ደነሰ ብሎ የሚለው ቃል ይጨፍራል። ቃሉን አስተካክል ነው እያልኩ ያለው። ይኸውልህ አይኔ ስልቻ አይደለም የገብርኤልንም አሳየውታለሁ። ቅዱስ ገብርኤል እኮ ቃሉን አስተካክል፣ ይጨፍራል፣ ይደንሳል የሚል ስላድኖ የለም። በቃ ይንቀሳቀሳል፣ ወዝ ያወጣል፣ አዎ ያወጣል፣ ይፈጉሳል፣ አዎ። ምን ሲያደርግ ነው ወዝ የሚያወጣው? በቃ ተአምር ነው። ወዝ ከፊቷ ወዝ ይወጣል ሁልጊዜ። አሁን ሁሉ ወዝ ይወጣል ፊቷ ላይ እንደዚህ ይወጣል። እንትን እየተቀባን እንፈወስበታለን። ይህ አለ እኮ። ምን ሲያደርግ ነው ወዝ የሚወጣቸው? ምን ሲያደርጉ ነው? መቼም ሩጫ 10,000 ወይ 5,000 ወይ ማራቶን ውድድር ገብተው አይደለም። ምን ሲያደርጉ ነው ወዝ የሚወጣቸው? ወዝ ማለት ላበጥ ነው አይደል መምህር? አይደለም አንተ እንደምታስበው አይደለም። ይሄ ተአምር ነው አልኩህ እኮ። ይኸውልህ ተአምር ነው። በቃ ይሄ ከአይምሮ በላይ የሆነ እሳቤ ነው እንጂ እኛ እንደ ሰውኛ አይደለም። በቃ ተአምር ነው። አንድ ስላድኖ በእጅ የተሳለ ስላድኖ ወዝ ሊያወጣ አይችልም። ካልሆነ
እኔ ወዛ ወጣሁ ብዬ ብል ምን እያልኩ? አንተማ ሰው ነህ። አንተ ሰው ነህ፣ ተንቀሳቀስ። እንደ ሰው ስለሆንክ ስትንቀሳቀስ ወዝ ልታወጣ ትችላለህ፣ ስትናገር ወዝ ልታወጣ ትችላለህ። ሰው ነህ። ያ ግን ወረቀት ነው ወይም ደግሞ ሌላ ደግሞ ከሆነ ደግሞ በስዕል የተሳለ አንሶላ ላይ የተሳለ በቀለም የተሳለ ስዕል ነው። ይሄ ደግሞ ወዝ አወጣ ማለት ምን ሲያረጉ ነው ታዲያ ወዝ የሚወጣቸው? መምህር እሱ በቃ ሰውን ለመፈወስ እግዚአብሔር ምክንያት ሲያደርግ ስዕላቶቹ ካህናቱ ወረብ ሲወርቡ ያሸበሽባሉ አልተባለ? አዎ ያሸበሽባሉ። የገብርኤል ትከሻው እንደዚህ ሲነቃነቅ ይታያል ተብሎ በቤተክርስቲያን እኮ ተነግሯል አይደል? ወዴት ያው ትከሻው ምን ሳይሆን እውነቴን እንደሱ ሳይሆን እውነቴን ያለ መረጃ አላወራም። ራሱ ካህናቱ ናቸው ያሉት። ገብርኤል እዩት አያችሁት፣ ከትከሻው እያያችሁት ነው እያሉ የሚሉት ዲያቆናቱ ቤተክርስቲያኖች ውስጥ እንደውም የኦርቶዶክስ ሚዲያ ቀራጮች ገብተው ሁሉ ሲናገሩ ነው እንደዛ የተሰማው። ስለዚህ እሱን እንኳን ራሱ አላውቀውም አለ አይደል? መስዬ መረጃ አለ አይደል? አምጪው ከፈለግሽ እህትዬው ነው ያምጪው። ሰውየው ተናገረ ተብሎ ሳይሆን ስዕሉ ተንቀሳቀሰ የሚለው እንቀበላለሁ። ይኸውልህ ዋናው ለምን አንይዝም? የመርቆሪዎስ መንቀሳቀሱ በወረቡ ጊዜ ነው አይደል? አዎ ያ ምስጋናቸውን መቀበሉን አሸብሽቧቸውን የነሱን ማህሌታቸውን መቀበሉን ለመግለጽ ደስታ፣ እነሱም ደግሞ የተለመደ ልምድ ስላለ በቃ ያ የሚንቀሳቀስበት ሰዓት ወረቡ ሲደርስ ሲያሸበሽቡ ያም ደግሞ ምስጋናቸው እንደተቀበለ ለመግለጽ ይንቀሳቀሳል። ስለዚህ ወረቡን በሚወርቡ ሰዓት ላይ ካህናቱ ይንቀሳቀሳሉ። በዛ ሰዓት ላይ ወዝ ይወጣል አይደል? ከሰውነታቸው ወዝ ይወጣል ሳይሆን ይሄ ወዝ የሚወጣው የእመቤታችን ስላድኖ አለ ነው። ቆይ የካህናቱን ያልኩት ካህናቱ ወዝ ይወጣቸዋል አይደል? ከሰውነታቸው ካህናቱማ ሰው አይደሉም? አዎ ሰው ናቸው። ወዝ ይወጣቸዋል። እና የመርቆሪዎስስ ስዕለ አድህኖ ሲንቀሳቀስ ወዝ አይወጣው? ወዝ ይወጣው የሚል አልሰማውም። ደነነ ስል ከመኦሆዘ ወይም ተንቀሳቀሰ እሺ እንደማለት እንደዚህ ተቀብያቸዋለሁ እንደማለት አንገቱን ነቅነቅ አደረገ የሚል ነው ያለው። እንግዲህ ተጽፎ ያለው እሱማ ለማን ነው? ለነዛ ሁለቱ መነኮሳት ነው። እሱ እነ ባስልዮስ ማለት ነው። ጎርጎርዮስና ባስልዮስን እሱ እዛ በአባ ጊዮርጊስ ዘጋስጫ ገድሉ ላይ አለ፣ ድርሳኑ ላይ ማለት ነው። እና ይህን አሁን ደነነ ስዕል የሚለውን ሲያሸበሽቡ እነሱ ሲያሸበሽቡ ከዚህ ወዴት ነው? ወደ ደብረ ብርሃን ሁለታች ያለው ነው። ሂዶ ማየት ነው። በቃ እንዴት ይሆናል ከማለት ሂዶ ማየት እኮ ይቻላል እኮ። ምን ችግር አለ? አይ አይተነዋል እኮ በቪዲዮም አይተነዋል። እኛ እዛም ድረስ መሄድ አይጠበቅብንም፣ ግን ሄደን አይተነዋል። ኤኒዌይ ዘይት ያፈልቃሉ፣ ወዝ ያወጣሉ፣ ወተትም ያፈልቃሉ። ያውቃሉ አይደል? ወተት ስለሚያፈልቁ ነው ጡት እንደውም እና አባ ጊዮርጊስ ዘጋስጫው ከስዕሏ ነው ጡት የጠቡት አይደል? አባ ጊዮርጊስ ከስዕሏ አባ ጊዮርጊስ ከማርያም ከስዕለ አድህኖ ማርያም ጡት ጠብቶ እንደጠገበ ያውቃሉ አይደል? አይ እንደሱ ሳይሆን ይሄ ጡት የሚባለው አሁን ለሌሎች ሰዎች እንደዚህ ከመቤታችን ጡት ጠቡ የሚለው የጌታችን ኢየሱስ ክርስቶስ ጠብቶት ያደገውን አሊበ ድንግልናን ሳይሆን የፍቅር የጸጋ ነው ቤተክርስቲያናችን ብላ የምታስተምረው። ይሄን አይነት ጌታችን ኢየሱስ ክርስቶስ የጠባውን አሊበ ድንግልናን አይደለም። እዚህ ላይ ያው ከጡቷ እኮ ወተት ጠባና አጠገባ ነው አጠገበችው አረካቸው ይላል እኮ የጡቷን ወተት። ይሄ የፍቅር የጸጋ ነው። የፍቅር የጸጋ ነው። የፍቅር የጸጋ የሚባለው ወተት እንደዛ ነው። የፍቅር የጸጋ የሚባል ወተት አለ፣ የጡት ወተት። ያው እንግዲህ ሰው ሲወድ የጸጋን አስያስወግድ እንደዚህ አይነት እንደምታውቃቸው እረዳለሁ፣ ግን ሰው የለም ማለት ነው ቤቱ። ችግር የለውም መርጌታ ችግር የለውም።
ገና ጎንበስ ቀና ማለት ግን ኤርምዬ ጎንበስ ቀና ማለት ግን ይችላል አይደለ መርጌታ አይደል? አሁን ከጠቀሱት ማለት ነው እኮ ምን ማለት ደነነ ስዕል አይደለ ያሉ ቅድም? አዎ እና ጎንበስ አለ አይደለ? አይደለም እንደሱ አላልኩም እኮ ይወጣ አሁን ሻሸሽቦታቸውን እንደተቀበል ቀደም እኮ አሉ ሻሸሽቦታቸውን ሲቀበልላቸው ደነነ ስዕል ብለው ሲጀምሩ ይንቀሳቀሳል ስዕሉ አልኩኝ። ይሄን ደግሞ ይዳችሁ ማየት ይቻላል። ስዕሉ ነው እኮ ደነነ የሚለው አይደለም እንዴ? እኮ ያነ ይሄ አሁን ደነነ ስዕል ብለው ሲዘምሩ እነሱ ካህናቱ ደነነ ስዕል እያሉ ያንን ለነ ባስልዮስ ንጎርጎር ሸበሽቦ ስላዱ ነው ይንቀሳቀሳል። አሁንም ይንቀሳቀሳል። እንዴት እንደሚንቀሳቀስ ይሄ በአካል የሚደረግ ስለሆነ ሄደው ማየት ይችላሉ። መሪ ቆመስ አይተነዋል እንዴት እንደሆነ ምስጢሩ። አሁን እዚህ አደባባይ አሁን ሳልናገር በኋላ ልናገረው እችላለሁ። ግን እርሶም እንዳሉ ጸለዩ ባስልዮስ ቅዱስ መርቆሬዎስ አለ አይደል? ባስልዮስ እና ጎርጎርዮስ ወደ ቅዱስ መርቆሬዎስ ስዕል ጸለዩ። ሀበ ስዕሉ ወደ ስዕሉ ጸለዩ። ወይቤሉ ቀተልኮኑ ለኡልያኖስ ኡልያኖስን ገደልከውን አሉት። ደነነ ስዕል ከመ ኦሖ ዘይብል ወተፈስሑ ባስልዮስ ወጎርጎርዮስ ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ምን አለ? ጎንበስ አለ። ከዛ ወተፈስሑ አለ። ስዕሉ ነው አይደል? ውጤቱ ቆይማ ወተፈስሑ ባስልዮስ ወጎርጎርዮስ የሚል ጎርጎርዮስና ባስልዮስ ወደ ስዕሉ ጸለዩ። ከዛስ ቀተልኮኑ አሉ። ገደልከውን ገድለኸዋል ወይ ሲሉት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት ደነነ ጎንበስ አለ ይላል። ጎንበስ አለ ስዕል እንደዚህ ጎንበስ ቀና ይላል ወይ ነው። አሁን በእርግጥ እንደሚታወቀው በኦርቶዶክስ ቤተክርስቲያን እንባዋን አፈሰሰች፣ ደም አለቀሰች፣ ምናምን ወተት ጠጣች፣ እንዲህ አይነት ነገር አለ። ከለሯ ተቀያየረ፣ እንደዚህ አይነቶች አሉ። ግን ይህን እንዲህ አይነቱን አይ ትክክል አይደለም ብለን ብንሄድ ለእግዚአብሔር ቃል ታማኞች ብንሆን ለእግዚአብሔር ቃል ሐዋርያት ለተሰውለት አዩ ቤተ ክርስቲያን ለተመሰረተችበት የሰበከችው ለዚያ ወንጌል ታማኞች ብንሆን ጥሩ ነው። አንድ ምሳሌ ጠቅሼ ልጨርስ። ለምሳሌ ቅድም ኢየሱስ ክርስቶስን ወተት ጡቷን ስታጠባው አየ አይደለም አገኛት። ስላገኛት እሱም ደግሞ ጠባ። ራእይ አይደለም ይሄ። እሱም ራሱ ደግሞ ኢየሱስ ይጠባው የነበረውን ጡት ቀባል። ያማልዳል ቢባልስ በጭራሽ አይቀበልም። ጡት ጠባ ሲባል አዎ አሜን ብሎ መቀበልና ይሄ ሁሉ ስለሚከብድ እና ውሸት የሆነውን ትክክል አይደለም ብንል የተሻለ ይሆናል ብዬ ነው የማስበው። የኔ ወንድም ሁሉት አሁን ታምር ያናውን ያሉቱ ጸለዩ ባስልዮስ ወጎርጎርዮስ አበስሉ ለቅዱስ መርቆሬዎስ ቀተልኮኑ ለኡልያኖስ ብለው ሲጠይቁት ደነነ ስዕል ከመ ኦሖ ዘይብል። አዎ እንደማለት እንደዚህ አንገቱን ነቀነቀላቸው ይላል። ይሄ ተአምር ነው እንጂ እንደኛ እንደምናስበው ወይም እንደሰውኛ አይደለም ነው እያልን ያለ ነው። ተአምር ከሆነ ደግሞ መሆን ይችላል። በቃ አንድ ልትረዱ ትችላላችሁ። በመጽሐፍ ቅዱስ ተመዝግቦ ያለው በመጽሐፈ ሁለተኛ ነገሥት ላይ የኤልያስ ነው የማን ነው በድን ሙቱን ያስነሳው ማለት ነው። ይሄ ተአምር ከሆነ ይሆናል ነው። ተአምር ካልሆነ አንድ ሰው ዝም ብሎ ተነስቶ መሬት ተነስቶ ማድረግና መሆን አይችልም። ተአምር ከሆነ ደግሞ ይሆናል ነው። አሁን የኛ እኮ አስተምሮው ዋናው ሎጂኩ ምንድነው ከተባለ ተአምር ነው ብለን ነው የምንወስደው እንጂ እንደ ሰውኛ ስናስበውማ አይሆንም።
አንድ ስዕል አድኖ ከወረቀት ላይ የተሳለ ስዕል አድኖ ወይም ደግሞ ከአንሶላ ላይ የተሳለ በቀለም የተሳለ ስዕል አድኖ ሊንቀሳቀስ ወይም ወዝ ሊያወጣ ወይም መልኩ ሊቀያየር አይችልም። ተአምር ከሆነ ግን ይችላል ነው አስተምሯችን። መምህር ጡት ማጥማቷም ታምር ነው፣ ከስዕሉ ወዝ መውጣቱም ታምር ነው፣ ወተት ማፍሰሱም ታምር ነው ብለው የሚሉት ሁሉ በእሱ እይታ እንድትረዱት ነው። እሺ፣ ስለዚህ ማርያምን በታምር ነው ማለት ነው። አባ ዮሐንስ ዘጸገሮን ጡት እያጠባች ያሳደገችው በታምር ጡት ነው፣ የጡት እናት ያደረጋት። እንደሱ ካልሆነማ ታዲያ አሁን እመቤታችን ከሞተች ስንት ዓመት ሆነ? ጌታችንም ካረገ ስንት ዓመት ሆነ? እንደሱ ካልሆነማ እንዴት ብሎ ሊሆን ይችላል? ስለዚህ ሲጠባ ያደገው ያገኛት ሁሉ ውሸት ነው ማለት ነው። ውሸትም ሳይሆን ተአምር ነው። ይኸውልህ እኔ እኮ እያልኩት ያለው ይሄ ነገር ሊሆን የሚችለው በታምር አግኝቷት ነው አይደል? እንደዛ ነው። በታምር አግኝቷት ማግኘቷ ሲያገኛትም ታምር ነው፣ ስታጠባውም ታምር ነው፣ ስትስመውም ታምር ነው። ሁሉም በታምር ነው። አንድም ጋድ የሆነ የለም። አዎ እንደዛ ነው እንጂ በግልጽማ እንዴት ብሎ ሊሆን ይሄ አሁን ይሄ ሆነ የሚባለው በግልጽ የምትታያቸው ጊዜ አለ ተብሎ ይነገር የለ እንዴ? በደብረ ምጥማቅ ማርያም በግልጽ የምትታያቸው ጊዜ አይደለም ለክርስቲያኖች፣ ለሙስሊም፣ ለእስልምና ወገኖች ሁሉ ትታያቸዋለች ተብሎ የተጻፈው ያስታውሱታል አይደል? ታምረ ማርያም በደብረ ምጥማቅ። አዎ በራእይ የምትነጋገራቸው ጊዜ አለ። ይኸው ልበልልህ ነበር። በራእይ የምትነጋገራቸው ጊዜ አለ፣ በግልጽ ደግሞ የምትነጋገራቸው ጊዜ አለ። በጋድ መጣ ማለት ነው። ያ ለሙስሊሙም ለክርስቲያኑም በደብረ ምጥማቅ ለ5 ቀን የሆነው ታምር ነው። ያንም ያም እንደዛው 5 ቀን የሆነው ታምር። ስለዚህ በግልጽ ታይታው አይደለም ታዲያ ለአባ ዮሐንስ ዘጸገሮ ያጠባችሁ አያት እያለ እኮ ቢያትም ታዲያ በታምር ነው እንጂ አገኛት ነው አገኛት ይላል። አገኛት ይላል። ያገኛት በታምር ነው አይሉ፣ በአካል ነው ያገኛት። ወደ ገዳሙ ሄዶ ነው ያገኛት። ገዳም ውስጥ በራእይ አይደለም ያያት፣ በአካል ነው ያገኛት። ስታጠባ ነው ያገኛት። እሱም በአካል ጠባ። እንደውም የዛን ጊዜ ከጠባ በኋላ እንደዚህ ይላል። በዚያን ጊዜ ካጠባችሁ በኋላ እንደዚህ ይላል። ይኸው ሕዝብ ቤት ያለ መጽሐፍ አይወራም። ባይዘዌ እንስሶቹን ሁሉ ከአውሬዎች ጋር ጦርነት ገጥሞ የበረሃ አውሬዎች ከተቸነፉ ድል ከተነሱ ጀምሮ ይህን አእምሮ የሰጠ ብሎ አሉት። ከነ ጃርት ጋር ተዋግቶ ማለት ነው። ጃርት፣ ከርከሮ፣ ድኩላ ምናምን ነገር ላይ ከነሱ ጋር ጦርነት የገጠመበት ጊዜ ነበረ። እዚህ ዋናው አለቃቸው ዘንዶ ሆኖ ሳለ ዘንዶ ሰብስቦ በአባ ዮሐንስ ላይ ጦርነት ወጣበት። አባ ዮሐንስ ደግሞ ብሎ ይላል እዚህ ጋር ልብ እውቀት የሌለ የበረሃ አውሬዎች ቃሉን በሰሙ ጊዜ ሁሉም በፊቱ ሰገዱ። ስሙ ዘንዶ የሚባል አንድ አውሬ ግን የሕፃንን ቃል አዋረደ። የአባ ዮሐንስ ዘጸገሮ ማለት የ5 ዓመት ልጅ ሆኖ ባነበረበት ሰዓት ላይ ወደ ማደሪያው ከማደሪያው ገብቷልና ለእርሱም አልሰገደም። ያም አውሬ ይህንን ሕፃን ይጣላው ዘንድ ሰይጣን በቅናት አነሳስቶታልና ጅብንና ኩስን የሚበሉ እሪያንም ጃርትን ቀበሮን ይሰበስብ ዘንድ ወደ ምድረ በዳ ሄደ። ዘንዶ ማለት ነው። እና ይሄ እንግዲህ በገሃድ ነው የሆነው። ሄደ በኃይሉም የጸና እጅግ የሚያስፈራውን ይላል። ከዛ ያም አውሬ ከጅብና ከአራዊት የሰበሰባቸውን አራዊትን ሁሉ ወደ ማዴ መልሱ ብሎ ሰብስቦ ጦር ሰራዊት አስከትሎ ዮሐንስን ሊዋጋ መጣ። እነ ጃርትን፣ እነ ድኩላ፣ እነ ከርከሮ፣ እነ ጅብን ይዞሉ ማለት ነው። ጦርነት ገጠሙ። በጦርነት በገጠሙ ጊዜ አባ ዮሐንስ በመስቀል ምልክት ዘንዶውን ምልክት አለበት እና በመስቀል ምልክት ባለበት ዘንዶ ቢቀርብ በአፍ ውስጥ ያለውን የትቢቱን ይሻር ዘንድ ባርከው እኔም አሳፍርሃለሁ አለው። ዘንዶ የሚባርክ ነው። ባይዘ ዘንዶን አይገስጹም፣ ይባርካል። መባረክ ነው ማለት ነው። መገሰጽ ነው አይደለም። መገሰጽና መባረክ የተለያየ ነው። እሺ እሱንም ልተው። ከዛ ምን ሆነ ይላል እዚህ
መጨረሻ ላይ የበረሃ አውሬዎችም ከተሸነፉ በኋላ ይላል ጦርነቱ ገጠሙ። ዮሐንስ ዘጸገሮ ጦርነት ድል አሸናፊነት ሆነ። ከዛ ድል ከተነሱ በኋላ ይህንን አእምሮ የሰጠህ እግዚአብሔር አበሳ በደላችንን ይቅር በለን እያሉ በፊቱ ወደቁ። እነ ጃርት፣ እነ ከርከሮ፣ እነ ድኩላ እነ ሰብስበው ለዮሐንስ አባ ጸገሮ ኃጢአታችን ይቅር በለን ብሎ ሲሉት አባታቸውም አራዊቱን እግዚአብሔር ይቅር ይበላችሁ፣ ማይሰራ ኃጢአት እግዚአብሔር ይፍታ ብሎ እኔም ይቅር ብያቸዋለሁ ዳግመኛ አትበድሉ አላቸው። እነ ጃርትን ማለት ነው። በዚህ ጊዜ ከዚህም በኋላ ይላል ከዚህም በኋላ ማደሪያቸው ወደ በረሃ ወደ ሆነው በረሃ ሄዱ። ከዚያስ የእመቤታችንን ጡት ከጠባ ጀምሮ 3 ዓመት በእመቤታችን ማርያም ጣዕም እህል ሳይበላና ውሃ ሳይጠጣ ኖረ ይላል። ከጠባ ጀምሮ የት ነው የጠባው? ገዳም ውስጥ አግኝተዋት የ5 ዓመት ልጅ በነበረ ሰዓት ላይ እና የ5 ዓመት ሕፃን ልጅ ሆኖ ነው ከአራዊት ጋር ጦርነት የገጠመው። በድል ዘንዶውን ባርኮት አሸነፈው እና ከዛ ደግሞ ያኔ ከጠባ ጊዜ ጀምሮ እህል በልቶ ውሃ ጠጥቶ አያውቅም ነበር እና ሳይበላና ሳይጠጣ ኖረ ይላል። አንዴ በጠባው ጡት 3 ዓመት ሙሉ ኖረ ይላል። ይህንንም እንዲይዙልን ይሁን ማለት ነው። እሺ ይህን ብቻ አይደለም። የመጽሐፉ ጉድ በዚህ ቢያልቅ የሁላችን ወደ ቤት በተለተንን ነበር። በዚህ ብቻ ያልቅ። በዚህ ታምር ላይ ሊቀ ነቢያት ሙሴን ያው ያውቁታል መምህር። አለቱን ሲመታው ምን ነበር የፈለገው መምህር? ሊቀ ነቢያት ሙሴ አለቱን በመታው ሰዓት ላይ ምን ነበር የፈለገው? መምህር ከኔ ጋር ኖት? አቤት አለው ሙይት አድርጌ ነበርና ሊቀ ነቢያት ሙሴ እግዚአብሔር አለቱን ምታው ባለው ሰዓት ላይ ምን ነበረ ወጣ ብሎ የሚለው? በየት ከእስራኤል ሲወጡ ነው ወይስ መቼ? እኮ ከግብፅ ምድር አለቱን የምታው አንድ አይደል? እኔ በደንብ አላስታወስኩትም። እሺ በምድረ በዳ ሙሴ ብዙ ታምራት አድርጓል። በትሩን ሲጥል እባብ ሆነ፣ ሲያነሳው በትር ሆነ፣ ታምር አድርጓል። እሺ አለቱን አንድ ጊዜ እንትን ውሃ እያፈለቀ እኮ አንድ ጊዜ ምታው አለው። ሲመታው ምን ነበር የወጣው? እንዳልሳሳት ብትነግረኝ ችግር የለውም። ውሃ ነው የወጣው። እሺ እና ሁለተኛም ሄደ ተናገረው ብሎ ሲለው መልሶ ሲመታው 2 ጊዜም ቢመታው ውሃ ነው የወጣውና ከብቶቻቸውም እነሱ ሙሉ ጠጡ ማለት ነው። እና ይከተላቸው ከነበረው አለት ጠጥተዋል። ያ ማለት ክርስቶስ ነበረ ብሎ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ያንን ይጽፈዋል ማለት ነው። እዚህ ግን ምን ይላል በእናንተ መጽሐፍ ላይ? ሙሴም እግዚአብሔር እንዳዘዘው የቸርነቱን ምልክት አየ፣ ሰማ። ድንጋይንም ይይዝ ዘንድ ወደዛች ወንዝ ሄደ። ያንንም የዓለት ድንጋይ ከ2 ከፈለው፣ በውስጡም መንታ ሆኖ የበቀለ ቡቃያ ተገኘ ይላል። የቱ ጋር ነው የተጻፈው መምህር? ይሄን እኮ ራሱ እንትኑ ጸሐፊው ስላለ መጠየቅ አድራሻውን አስቀምጧል። መጠየቅ ይቻላል። እኔን ተወይ ነው። አይ ጸሐፊው አለው ነው። እሺ ይሁና አለች አሉ ከበሮ ይላሉ የሀገራችን ገበሬዎች ሲተርቱ። ይሁን እንዘለዋለን። ውሃ ነው ፈለቀ ብሎ የሚለው የአምላክ ቃል፣ እዚህ ግን ቡቃያ ተገኘ ይላል። ቀጥሎ ቀንበጥና ጫት ሊሉን ይችላሉ። እንግዲህ ጸሐፊውን መፈለግ ነው። ጸሐፊዋ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳሙ ነው የጻፈው። ገዳሙ ነው ጸሐፊው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። መምህር ጥሩ ማምለጫ ይዘዋል። ይሄ ይበል የሚያሰኝ ነው። እንደዚህ ጥፍ ብሎ መሄድ ምን ይባላል? አልጨረስኩም መምህር ያልጨረስኩም። ቆይ አልጨረስኩም። ተአምር ነው። እንደዚህ አይነት ነገሮች ጡት የጠባው ለምን እንደዚህ አይነት ጽሑፍ ለምን ይጻፋል የሚለውን ሎጂኩን ዋናው ቅድም አሁን ያነሳው ነገር እመቤታችን
አሁንም ቢሆን ጌታችን እያጠባሽው ነው ያለሽ ወይ እሱስ አሁን ሁሉ ጡት እየጠባ ነው ያለው ወይ ለሚለው ነገር ያን ስትነጋገሩ ስለሰማው ነው የገባው። የራሴን እንግዲህ ያው በቤተክርስቲያናችን አስተምሮ እንደዚህ አይነት እንደሌለ በተአምር ከሆነ ያው ሊገለጽ ስለሚችል ታቅፎ ሊገለጽ ስለሚችል የሚለውን ለመናገር ነው የገባው። እንግዲህ ያው ብዙ ሰዓት ቆይቻለሁ። አንድ ጥያቄ ልጠይቆትና እግዚአብሔር ያክብርልን እንኳን ደህና መጡ። አንድ ጥያቄ ልጠይቆትና የመጨረሻ ይሆን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት መሰረት ሃይማኖት የሌለው አረማዊ እና እስላምን ቢሆን ሳይጠመቅና ክርስትናን ሳይቀበል ይድናል? መንግስተ ሰማያት ይገባል? እሱን ደግሞ መጽሐፍ አይቼ ብመጣ ይሻላል። አይ እንዴ፣ ለዚህ ምን ማየት ያስፈልገውታል? አንድ በኦርቶዶክስ እምነት አስተምሮት በአምስቱ አዕማደ ምስጢር አስተምሮት መሰረት በቤተክርስቲያኒቱ አበይት በተባሉ አዕማድ ትምህርት መሰረት አንድ ሰው የእስልምና ሃይማኖት ተከታይ ሆኖ አረማዊ ሆኖ ወይ መናፍቅ ሆኖ ከሃዲ ሆኖ ሳይጠመቅ ቅዱስ ቁርባን ሳይቆርብ እና አምኖ ወደ ስነ ክርስትና ሳይዝ ቢሞት መንግስተ ሰማያት ይገባል? እስላም እንደሆነ በኦርቶዶክስ አስተምሮት ሳይጠመቅ መግባት አይችልም አይደል? ይሄ መጽሐፍ ግን እስላምም ቢሆን ይድናል፣ መናፍቅም ቢሆን ይድናል፣ ሳይጠመቅ መንግስተ ሰማያት ይገባል ብሎ ይላል። ምን ይላሉ? ሳይጠመቅ መግባት አይችልም የመጽሐፍ አስተምሯችን እንደዚህ። ግን ይሄ ይላላ እንግዲህ አስተምሮ እንደዛ ነው። ዋናው ያለው ተግባር የምንፈጽመው አንድ ሰው ካመነ በኋላ ይጠመቃል። በዛ ጊዜ የሥላሴ ልጅ ይሆናል። በቃ በዚህ ሁኔታ ያምኖ እና ቤተክርስቲያኒቱ ላይ ጻፈችው። ቤተክርስቲያኒቱ ላይ ጻፈችው ትክክል አይደለም? እሱ እኔ አሁን የጠየቀኝ አምኖ ሳይጠመቅ ወደ ሞት ቢሄድ ማለት ነው እያልከ ያለ ሳያምንም ክርስቲያንም ሳይሆን ሳይጠመቅም ነው። ክርስቲያንም ሳይሆን ሳይጠመቅ እዛስ በምንድን ነው ወደዛ ሊገባ የሚችለው? ይገባል ይላል በአባ ዘጸገሮ ገድል እና በመቃብሩ አምኖ ማለት ነው እኮ። ካላመነ ካልተጠመቀ እንዴት ነው በምን ነው ወደዛ ሊገባ የሚችለው? በዮሐንስ ጸገሮ ገድል አምኖ ነው። በገድሉ ስላመነ እንግዲህ እሱ ደግሞ እኔ እንደሱ ሳይሆን ሰው አምኖ ተጠምቆ ምን እንደሚል አሳየሁት መምህር 248 ቁጥር 63 ላይ እሺ ቆላ አነባለሁ። አባታችን ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን በምድር ላይ ስሜን የጠራ መታሰቢያን ያደረገ ይላል። በቃ ያው ነው አረፍተ ነገሩ። ሐዋላ እሺ እስከ ስንት ትውልድ ትምርልኝ ያለህ ጥያቄ ነው አለው። ጌታችንም እስከ 10 ትውልድ ድረስ እምርላለሁ፣ ከዚህም የሚበዛ ስለ ድንግልና ንጽሕና የክረምት ነጠብጣብ ያህል የኃጥአንን ነፍሳት ከደይን ወይም ከሞት አወጣለሁ። ጌታችንም ይህንን ተናግሮ ወደ ሰማይ አረገ። አሁን ዋናው ነገር እችኛዋ ናት ዋላ ያለችው ያልተጠመቀ አረማዊ ክርስቲያንም ቢሆን ያልተጠመቀ አረማዊም ቢሆን ይላል። እንደዚህ አይነት አምኖ ተጠምቆ ነው ያው ያልተጠመቀ አረማዊ በስመ ገድለን አንብቦ ወይም መልካም ስራህን አይቶ
መልካም ተጋድሎን አይቶ ከዛ በኋላ አምኖ ተጠምቆ ነው ሊሆን የሚችለው እንጂ እንዴት ብሎ ዝም ብሎ እኮ ጌታችን እኮ ነው ቃል ኪዳን የገባለት። እንደውም ቃል ኪዳን ሲገባለት የማርያምን የእናቱን ጡቶች ይዞ ነው ቃል ኪዳን የገባለት። ላይዋሸው ማለት ነው። ላይዋሸው እዚህ ቁጥር 33 ላይ ይታየውታል። ገጽ 279 ማለት ነው። ይህንንም ብሎ እናቱን አመጣለት፣ ጡቶቿን ይዞ በጡቶቿ ማለለት ይላል። ጡቶቿን ጨብጦ ነው ጌታችን ኢየሱስ ክርስቶስ ላልክድህ የገባውልህን አረማዊ ቢሆን ኢብን እስላምና ሌላም ቢሆን እንኳን እምርልሃለሁ ብሎ አለው ይላል። አሁን እሱ ጌታችን ከመቤታችን ያለውን ቁርኝነት የሚለው እሱ በሱ ውስጥ ምንም እንትን የለም። ጡቷን ይዞ ነው ማለት ነው። ማንኛውም ሁኔታ ሊገለጥለት ይችላል። የእሱ ሳይሆን አሁን ያንኛውን ግን የምነግርህ ሰው ካላመነ ምናልባት በገድሉ በሱ ስራ አምኖ ተጠምቆ ከዛ በኋላ ሊገባ ይችላል። የሱን ስራ አይቶ የዮሐንስ ስራ መልካም ስራ አይቶ ተጋድሎን አይቶ የእምነት ጽናቱን አይቶ አረማዊ የሆነ ሰው አምኖ ተጠምቆ ሊገባ ይችላል እንጂ ያንን አይቶ ካልተጠመቀ ምኑን የሱን ስራ ምኑን ተቀበለው? ምኑን ይቀበለዋል? ስለዚህ አረማዊም ቢሆን እስላምም ቢሆን ይድናል አይደል? ካመነ ከተጠመቀ ነው ሊድን የሚችለው። ሳይጠመቅና ሳያምን እንደሱማ መቼ? እሱ እኮ ካመነ በገድል በታምራት ያመነ ነው እኮ። ካመነ ደግሞ አምኖ ተጠመቀ ማለት ነው። ያንን ገድሉን ታምራቱን አይቶ ካመነ ማለት ያው ተጠመቀ ማለት ነው። ያላመነና ያልተጠመቀ ሰው ገነት መግባቱን እሺ ይቅር፣ ቤተክርስቲያን መግባት ይችላል። እስላም ቢሆን ንዑሰ ክርስቲያን ቢሆን አጠቃላይ ቤተክርስቲያን መግባት ይችላል። ሰው እስላም ሳይጠመቅና ሳያምን ቤተክርስቲያን መግባት ይችላል። በኦርቶዶክስ ሃይማኖት ይጠመቅ ይመጣል እንጂ እሱ ምን ሊያደርግ ይመጣል? ምን ሊያደርግ መግባቱ መውጣቱ እኮ አይደለም ትርጉሙ እኮ። ቢመጣ ግን ይገባል እኮ የሚከደው ጸሎት ሊደረግ አገልግሎት ሊሰጥ ለእግዚአብሔር ያምልኮ ስጋው ደግሞ ለመቀበል ጸሎት ለማድረግ ያው በቃ መንፈሳዊ ስራ ለመስራት ካልሆነ ምን ሊያደርግ ይሄዳል? ሌላ እንዲህ ይላል መምህር ገጽ 356 ላይ ቁጥር 14 አባታቸውም እንዲህ ሲል ተናገራቸው፣ አትፍሩ አትደንግጡ፣ እኔ የምስራቁ አባታችሁ ነኝ። ይህቺ ቀን የፍልሰቴ በዓል ሆናለችና የተከበራችሁ ልጆች ሁላችሁ ልጆቼ ሆይ ወደ እናንተ መጥቻለሁ። የፍልሰቴን ተአምር እንድታዩ አማኞች ሁሉ እባርክና ቀድስ ዘንድ በዚች ቀን እግዚአብሔር ክብር የሰጠኝ የዚችን ቀንም ታላቅ ሆነች። በዚችም የመቃብሬ ቦታ በመታመን ተቀምጦ ያለ እንቅልፍ ያደረውን ጌታ ኢየሱስ ክርስቶስ እምርልሃለሁ አለኝ። ልብ በለውን ቀጥሎ የሚናገረውን በምግባር ወንጀለኛ የሆነ ክርስቲያን ቢሆን ውሻና ነጣቂ ተኩላም ሙስሊምና መናፍቅም ቢሆን ከትእዛዜ የራቁ የክርስቲያኖችና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ ይላል። ይህንንም ብሎ ከሱ ተሰወረ ይላል። እስላሞችም ቢሆን ይማራሉ፣ መንግስተ ሰማያት ይገባሉ። መናፍቅም ቢሆኑ ይማራሉ፣ መንግስተ ሰማያት ይገባሉ። በምን ነው ማመን የሚጠበቅባቸው? በክርስቶስ ኢየሱስ በጌታችን ከቅድስት ድንግል ማርያም ሰው ሆኖ መወለድ ብቻ አይደለም ማመን የሚጠበቅባቸው በዘርአ ብሩክ የመቃብር ቦታ ማለት በዮሐንስ ዘጨጌ የመቃብሩ ቦታ ማለት ነው። የእስላሞችም ነፍስ ሁሉ እምርልሃለሁ አለኝ ይላል። እስላሞች ሁሉ ይማራሉ። በአብ ወልድ መንፈስ ቅዱስ ማመን አይጠበቅባቸውም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ማለት ነው። አረማዊም ቢሆን መናፍቅም ቢሆን ይድናል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ማለት ነው። መምህር ይሰማል። በደንብ ለመሰማት የተነጋገርነው ዙሮ ያው ቅድም የተነጋገርነው ነገር ነው። ሰው
የቅዱሳንን ስራ አሁን ይገላት በአጠቃላይ በእኛ ቤተክርስቲያን አስተምሮ መሰረት ገላት ድርሳናት ለሰው ልጅ አራያ ማንን ታደርጋለህ ተብሎ አንድ ሰው እንትን እንደሚባለው ለዛ ሰው ለበጎ ስራ የሚነሳበት ሙስሊሞችም ቢሆን እኮ የሙስሊም ሰዎች ነፍስን እምራለሁ ብሏል ጌታችን። ጡት ይዞ ነው በጡት ነው ጡቱን የእናቱን ጡት እንደዚህ ይዞ ነው የማለለት፣ በጡት ነው የተማለለት መጽሐፋችን እንደሚናገረን። ስለዚህ በመሐላ ውስጥ ሙስሊምም ቢሆን መናፍቅም ቢሆን ከትእዛዜ የራቁ ክርስቲያኖችንና የእስላሞችን ነፍስ ሁሉ እምርልሃለሁ አለኝ። ይህንንም ብሎ ከእሱ ተሰወረ ይላል ጌታችን። አይዋሽም አይደል? እሺ ብሩኬ ወንድምነት ቀጥል። ጥያቄ አለኝ እያለ ነው ከላይ። በተደጋጋሚ ስለሰማቸው ነው ጌታ ህሩይን ማለት ነው። በእኛ ቤተክርስቲያን አስተምሮ ስለሚሉ በተደጋጋሚ የእርሶ ቤተክርስቲያን የት እንደሆነ ቢነግሩን መምህር። እሺ ቡሩክ የእርሶ ቤተክርስቲያን የት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ አባ ዮሐንስ እሳቸውስ እና ደግሞ ገዳሙ የማን ቤተክርስቲያን ነው? እንግዲህ ከዚህ እንዳየሁት አባ ዮሐንስ ዘጠገሮ ገዳማት አድባራት ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እኮ። በተደጋጋሚ እንግዲህ በእኛ ቤተክርስቲያን አስተምሮ ሲሉ ስለሰማሁት ነው። እንግዲህ ቤተክርስቲያኒቱ እነዚህ ገዳማት የኢትዮጵያ ኦርቶዶክስ ከሆኑ እነዚህ መጽሐፍት ላይ ያሉት ትምህርቶች በሙሉ የኢትዮጵያ ኦርቶዶክስ ነው ማለት ነው። እና እኔ በእኛ አስተምሮ ሲሉ ወይ ክርስቲያን ሆኖ ከሆነ ምናምን ማወቅ ስለፈለኩኝ ነው። በተደጋጋሚ እንደዛ ስለተጠቀሙ ማለት ነው። ያው እንትኑ ይገልጻል ብዬ ነው። ኦርቶዶክሳዊ ቁም ነገር ስለሚል ይገልጻል ብዬ ነው እንጂ ነው መጀመሪያም ስገባም ያው ተናግሬያለሁና። እሺ እነዚህን ገድላቶች የኢትዮጵያ ኦርቶዶክስ አይደለም ብለው ነው የሚያምኑት እርሶ? ገድላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው እንጂ ያው ገድላት እንግዲህ በፊት ተሰንደው የተቀመጡ ከብራና ይመጡ አሉ። ዝም ብለው በቅዱሳን በአንዳንድ መምህራን የቆዩም አሉ፣ የሚጻፉ አሉ። እና እነዚህ ሲጻፉ ያው መሰረቱ መጽሐፍ ቅዱሳዊ ሀሳቡ መጽሐፍ ቅዱሳዊ ከመጽሐፍ ቅዱስ የማይቃረን መጽሐፍ ቅዱስ የማይወጣ ከቤተክርስቲያን አስተምሮ የማይወጣ ሆኖ ያው በቤተክርስቲያናችን እንደ አርአያ የቅዱሳንን ገድላት ጽናታቸውን መንፈሳዊነታቸውን የምናይበት የምንሰማበት ሆኖ ያው እነዚህ ደግሞ አዋልድ ብንላቸዋለን። አዋልድ ማለት ልጆች የምን ልጆች ካልን ከመጽሐፍ ቅዱስ ተመንዝሮ ይወጡ የዛን ሀሳብ ይዘው በዛ መሰረት ቅዱሳን ያደረጉትን ስራ የሚናገር ነው እንጂ ከዛ የተለየ ወጣ እንትን የለውም እናምናለን። እሺ ያ ከሆነ በእኛ ቤተክርስቲያን አስተምሮ የሚለው ንግግሮች ስህተት ነው ማለት ነው። የመጀመሪያው እሱ እንዲታረም ነው። ምክንያቱም እነዚህ መጽሐፍት የኢትዮጵያ ኦርቶዶክስ ከሆኑ ከመጽሐፍ ቅዱስ የተቀዱ ናቸው ብሎ የሚያምኑ ከሆኑ በቃ የቤተክርስቲያኒቷ ትምህርቶች ናቸው ማለት ነው። እሱን ማንሳት ስለፈለኩ ነው። ሁለተኛው ሀሳብ ግን ከመጽሐፍ ቅዱስ የማይቃረኑ ሲሉ ሰምቻለሁ። አሁን ለምሳሌ አሁን ኤርሚስ ያነበው የነበረው መጽሐፍ ላይ ሙስሊም የሆነ ሰው በአቡነ ጨጌ ኪዳን እንደሚድን ይናገራል። ይሄ ከመጽሐፍ ቅዱስ ይጣረሳል ወይስ አይጣረስም? አሁን ይኸውልህ ቅድም ተናግሬዋለሁ። በአጠቃላይ ገድላትና ድርሳናት ሲባል በቃ በመንፈሳዊ ማለትም በዚህ በተአምር የተሞሉ ናቸው። በተአምራት ሊደረጉ የሚችሉ በዛ መካከል አሁን ከምንሰማቸውም ከምናያቸው መጻሕፍትም በእኛ አእምሮ ሊሆኑ የማይችሉ አሉ እያልኩኝ ነው። አሉ እናያለን፣ እንሰማለን። ይህን ደግሞ እንደኛ ሀሳብና እንደኛ እንደ ስጋዊ ካሰብነው ሊሆን አይችልም። እሺ ተአምር ነው ካልነስ ይሆናል። ይሄ ነው የኔ ሀሳብ። ጥቅሉ አጠቃላይ እንደዚህ ነው በቃ።
ገድላትና ድርሳናትን የምንወስዳቸው በዚህ ሁኔታ ነው እንጂ እንደዚሁ በእኛ ሀሳብ አቅጠንን ከወሰድናቸው ልክ ሊመጡ አይችልም። እሺ ጥያቄውን መቀየር እችላለሁ። በነገራችን ላይ ተአምር እንኳን ቢሆን ከመዳን አንጻር ምንም ከእግዚአብሔር ሀሳብ የወጣ ተአምር ሊኖር አይችልም እዚህ ምድር ላይ። እግዚአብሔር በልጁ በክርስቶስ ኢየሱስ ብቻ መዳን እንደሆነ ስለነገረ ከዛ ውጭ የሆነ የመዳን ተአምር ሊኖር አይችልም መጽሐፍ ቅዱሳችን እንደሚነግረን። ግን እንደዚህ ልጠይቁት፣ እነዚህ ገድላትና ድርሳናት የሰው የልብ ሀሳብ ናቸው ብለው ያምናሉ እርሶ? ወይ ደግሞ የልብ መሻት ተረት እንደዚህ ነው ብሎ ነው የሚቀበሏቸው እነዚህ መጽሐፍቶች? እነዚህን ገድላት ድርሳናት እንደነገርኩ ገድላት ድርሳናት በመንፈሳውያን ሰዎች የሚጻፉ የተጻፈውም እንደዚሁ ያው ተአምር ነው ብለን የምናምን ነው። ጥያቄ የሰዎች የልብ ፍቃድ የልብ መሻት ነው ወይስ የእግዚአብሔር ሀሳብ ናቸው ነው ጥያቄ። አሁን ለምሳሌ የዮሐንስን ገድል የጻፈው ሰውዬ ዮሐንስ የተባለው ካለፈ በኋላ ነው። በእግዚአብሔር ምሪት በእግዚአብሔር መንፈስ እየተገለጠለት ነው የጻፈው ወይስ የልቡን መሻት ወይ ከሰዎች የሰማውን ነው የጻፈው? ይሄን መጽሐፍ ሲጽፍ መጀመሪያ ማሳሰቢያው ላይ ምን ይላል? እንደዚያ ሲጽፈው ማን ጻፈው፣ እንዴት ጻፈው የሚለው ማሳሰቢያው ላይ እኮ ይኖራል። እርሱን እየጠየቅኩት ነው። ምን ብሎ ያምናሉ? እርሱ እስትንፋሰ እግዚአብሔር ናቸው ወይስ የሰው ሀሳብ ናቸው ነው ጥያቄው ባጭሩ። ይሄ ተአምር ነው ያልኩህ። ገብቶኛል። ገድላት ተአምር ናቸው። እነዚህ ገድላትና ተአምራት እስትንፋሰ እግዚአብሔር ናቸው ወይስ የሰው የልብ ከልብ የፈለቁ ናቸው? ተአምር ከእግዚአብሔር የፈለቀ ነው ወይስ ምን የመጣ ነው? ተአምር ነው አልኩህ። የእግዚአብሔር እስትንፋሰ እግዚአብሔር ናቸው ብለው ያምናሉ ማለት ነው። በእግዚአብሔር ምሪት የተጻፉ ናቸው ብለው ያምናሉ። ተአምር ነው ያልኩህ። አሁን እኔ ተአምር ከሆነ ተአምር ነው። ተአምር እንዴት እንደሚመጣ እኛ አናውቅም፣ እንዴት እንደሚገለጥ እግዚአብሔር በፈቀደው መንገድ ሁሉ ማድረግ ይችላል። እኔ ተአምር ነው አይደለም ማለት እሱ አይደለም ጥያቄ፣ ስለ ጽሁፉ ነው እየጠየቁት ያሉት። ይሄ ጽሁፍ ሲጻፍ ስለ ጽሁፍ ነው እየጠየቁት። ሲጻፍ ለምሳሌ እንደዚህ አድርጌ ልጠይቁት ቀላል እንዲሆን ማለት ነው። ለምሳሌ 5ቱን መጽሐፍት የህግ መጽሐፍት የጻፈው ማን ነው? መምህር እሺ ሰላም ወደ እሱ ሳይሆን አሁን በቃ ያለነው ለዚህ ነው። እኔ የሰጠሁትን ሐሳብ ሰጥቻለሁ አይደለም? አዎ 5ቱን የህግ መጽሐፍት የጻፈው ማን ነው መምህር? እሱን አይደለም አሁን ያለነው ዮሐንስ ጠገሮ ብቻ ነው ያለነው። እሺ ዘፍጥረትን የጻፈው ማን ነው? ቀላል እንዴ ስለ ገድለ ዮሐንስ ዘጠገሮ ነው እያወራን ያለው አሁን። እሺ ዮሐንስ ዘጠገሮ ካለፉ በኋላ ነው አይደል መጽሐፉ የተጻፈው? ከሞቱ በኋላ። ማን ካለፈ በኋላ? ዮሐንስ ዘጠገሮ ከሞቱ በኋላ ነው አይደል መጽሐፉ የተጻፈው? መቼ እንደተጻፈ አላውቅም። ጻድቅ ኖት መምህር? ጻድቅ ነህ የሚል ስም አልጻፍኩም እኔ። አይ ጻድቅ ኖት ወይ እርሶ? አይ ስለኔ እግዚአብሔር ብቻ ነው የሚያውቀው። ስለኔ ስራ እግዚአብሔር ብቻ ነው የሚያውቀው። አያውቁም እርሶ? ኦርቶዶክሳውያንን ሲያስተምሩ በክርስቶስ ኢየሱስ እንደጸደቁ ያስተምራሉ ወይስ አያስተምሩ? እሱ ያው የራሴ አስተምሮ ነው የሚሆነው። እኮ እርሶ ጻድቅ እንደሆነ አስተምር ካልከኝ የራሴን ሰዓትና ደቂቃ ስጠኝ ላስተምር። አሁን እዚህ አስተምር ካልከኝ ላስተምር እችላለሁ፣ ግን እኔ የማስተምረውን እንትን ልል አልችልም እኮ። ልፈቅድሎት ነው እንዲያስተምሩ ማለት ነው። የማያውቁ ከሆነ ግን እርሶ ጻድቅ መሆኖትን የማያውቁ ከሆነ ለምእመኑ ሲያስተምሩ ምን ብለው ነው የሚያስተምሩት? እሱ የራሴ ምን ብዬ ማስተማር እንዳለብኝ ቤተክርስቲያን የሰጥሽ እንትን አለ፣ በዛ መሰረት ላስተምር እችላለሁ። በስራ ነው አይደል በኦርቶዶክስ የሚጸደቀው? እሱን ደግሞ በርዕስ ብናወራ ይሻላል እኮ። አሁን እሱን እየጠየቅኩት እኮ ነው። ችግር የለውም። በስራ ነው አይደል የሚጸደቀው መምህር?
አሁን ከኮንቴክስቱ የወጣን ይመስለኛል። አይ ይፈቅድልናል፣ ችግር የለውም። ኤርሚ ችግር የለውም ፈቅዶልናል። እና በስራ ነው የሚጸደቀው። ቀጥሉ፣ ችግር የለውም። በቃ ፈቅዶልናል። በስራ ይጸደቃል። በስራ ነው አይደል የሚጸደቀው በኢትዮጵያ ኦርቶዶክስ መምህር። ይሰማል ድምጼ? ስለዚህ ያው ብሩኬ ምንድነው መሰለህ በተጠየቀውን የሀሳብ ልሰጥ የመጣሁት በዛ በቅድም የተባለው ነው፣ በተአምሩ ነው። ይሄ ተአምር ነው። የቤተክርስቲያናችን ተአምር ደግሞ እግዚአብሔር በፈለገው መንገድ ሊገለጥ ይችላል፣ ሊገልጥ ይችላል፣ ሊያደርግ ይችላል የሚለውን ሀሳብ ልሰጥ ነው የመጣው። አስተምሮ ደግሞ የቤተክርስቲያንን አስተምሮ አስተምር ካልከኝ ደግሞ ላስተምር እችላለሁ። እሺ ደቂቃ ልስጦትና በክርስቶስ ኢየሱስ ስለሚገኘው መዳን እስኪ ይስበኩን። እሺ ደቂቃ ይዘለውታለሁ። እስኪ በቀባውት በክርስቶስ ኢየሱስ ስለሚገኘው የዘላለም ሕይወት ይንገሩን እስኪ። ይሁን ቤተክርስቲያናችን አስተምሮ መሰረት የኛ ዋና እንድንጽፍ ጥቅስ እየነገሩን ማለት ነው። እንድንጽፍ የማርቆስ ወንጌል ምዕራፍ 10 መጨረሻው ላይ ያለውን ቃል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ያው ይፈረድበታል ማለት ነው። ይሄ ነው ዋናው አስተምሮ። የአንድ ሰው ያምናል። የቤተክርስቲያናችን አስተምሮ ይሄ ነው። መጀመሪያ ማመን ያስፈልጋል። ጥሩ አንድ ሰው ካመነ የሥላሴ ልጅ ለመሆን ከመንፈስ የተወለደ መንፈስ ነው፣ ከስጋ የተወለደ ደግሞ ስጋ ነው። አንድ ሰው ከእናት አባቱ ይወለዳል። ከዛ ቀጥሎ ደግሞ ከሥላሴ በመንፈስ ቅዱስ በ40 ቀን በ80 ቀን ጀምሮ ማንኛውም ቃሉን ሰምቶ በመጣ ጊዜ ከሥላሴ ይወለዳል ማለት ነው። አስተምሯችን ይሄ ነው። ከዛ ቀጥሎስ ከተጠመቀ በኋላስ እምነት አንድ ጊዜ ተጠመቅኩ ብሎ በቃ እኔ ድኛለሁ ብሎ ሊያቆም አይገባም። የቤተክርስቲያናችን አስተምሮ አሁን ያለው በኢየሱስ ክርስቶስ ስም ተጠምቄ ልጅ ሆኛለሁ አባታችን ነው ብዬ ብጠራም ይህን ሁልጊዜ ማድረግ አለብኝ። እስካለ አንድ ሰው ክርስቲያን ከሆነ ጀምሮ እስከ ፍጻሜው ድረስ መጸለይ ያለበት፣ አምላኩን መጥራት አለበት፣ መጾም አለበት። መከራውን፣ ስቃዩን፣ ኢየሱስ ክርስቶስ ግርፋቱን ለሰው ልጅ ሲል የከፈለውን ዋጋ እያሰበ መጾም አለበት። 7ቱን አጽዋማት ያው ስራ ምጽዋት መስጠት አለበት። ለደካሞች፣ ዓይናቸው ለፈረጠ፣ እጃቸው ተቆረጠ መስጠት አለበት ከሰራው ካለው ላይ። ምክንያቱም ይሄን ሐዋርያ ያዕቆብ እንደሚናገረው ሃይማኖት ያለ ምግባር የሞተች ናት፣ ምግባር ያለ ሃይማኖት እንደዚሁ። ስለዚህ አንድ ሰው አማኝ ነኝ ካለ ጀምሮ ምግባር መስራት አለበት። ስለዚህ በዚህ ሁኔታ የእግዚአብሔርን መንግስት መውረስ ይቻላል። አስተምሯችን ዋናው ይሄ ነው ማለት ነው። መጀመሪያ ያምናል፣ ቀጥሎ ይጠመቃል። ከዛ ቀጥሎ እየጾመ እየጸለየ ለአምላክ የአምልኮት ስግደት እየሰገደ ነፍሱ እስከ ስጋው እስከሚለይበት ጊዜ መንፈሳዊ ስራዎችን፣ ጾምን፣ ጸሎትን፣ ስግደትን፣ ምጽዋትን እያደረገ መቆየት አለበት። በማን ስም? በአምላኩ ስም፣ በቅዱሳን ስምም ሊሆን ይችላል። እየሰጠ ጥሩ ስራ እየሰራ መኖር አለበት። ምናልባት እንደ ሰውኛ ኃጢአት ቢሰራስ፣ ቢሰናከልስ፣ ከምስጋና ቢቋረጥስ፣ ሰውን ቢሰድብ፣ ሰውን ቢያዋርድስ፣ ወይም ደግሞ ክፉ ስራ ቢሰራስ፣ ቢሰርቅስ፣ በዚህ ሰዓት ደግሞ ሸክማቸው የከበደ ወደ እኔ ነው፣ የጨነቀው ሰው ካለ ወደ ኢየሱስ ክርስቶስ ሄዶ ደግሞ ንስሐ ይገባል። ንስሐ ማለት ጸጸት ነው። ነሱ ወመኑስ መቀርበት ይእቲ መንግስተ ሰማያት ቀርባለችና ንስሐ ግቡ።
ስለዚህ ንስሐ ስለሰራው ኃጢአት ንስሐ ይገባል። ከአምላኩ ጋር እየታረቀ በዚሁ ሁኔታ ኃጢአት ሲሰራ ንስሐ እየገባ አምላኩን እያገለገለ በቅድስና በጾም በጸሎት እስከ ዕድሜ ፍጻሜው ይኖራል። በዚህ ሰዓት በሞተ ስጋ ቢለይም ያ ሰው የእግዚአብሔር መንግስት ይወርሳል ብለን እናምናለን። ማስተምሯችን ስለሰጣችሁ ያመሰግናለሁ። ብሩኬ ሁላችሁ እሺ ጌታ ዘመኑን ይባርክ። እንግዲህ ስለ ኢየሱስ በደንብ ነው የነገሩን፣ በደንብ እኔም ሰምቻለሁኝ። ኦርቶዶክሳዊ የመዳን ፓኬጅ በደንብ ነግረውናል ብዬ አምናለሁ። ከፍታት በስተቀር የቀረ ምናልባት ረስተውት ይሆናል ፍታቱ። ከዛ ውጪ በደንብ ነግረውናል። ጌታ ይባርኩት። አንድ ግን ሲናገሩ ጥያቄ ሆነብኝ። ከመጀመሪያው ብነሳ ብዬ ነው። ያመነ የተጠመቀም ይድናል፣ ያላመነ ያልተጠመቀም ይድናል ሲሉ ስለሰማሁኝ ይፈረድበታል። አይ የዳይዘ ቃል ነው የሚሆን። ይድናል ያላመነ ይድናል አላልኩም። ዳይዘ ቃል ብለህ ትይዘዋለህ። ያላመነ ያልተጠመቀ አይድንም ብዬ ከሆነ ደግሞ ይሄ ዳይዘ ቃል ነው የሚባለው። እሺ እንደዚህ ነው ያሉት። ምናልባት ስናገር ተሳስቼ ከሆነ ይቅርታ። ያመነ ይድናል፣ ያላመነ ያልጠመቀ ይፈረድበታል ብለዋል አይደል? ያላመነ ያልተጠመቀ ይፈረድበታል። አዎ ያው አይድንም ማለት ነው። አዎ ጥቅሱን ይነግሩናል። እኔ ጥቅሱን ስለማላውቀው ነው እንደዚህ። የማርቆስ ወንጌል ምዕራፍ 16 ላይ ቁጥር ስንት? ያው እዛው ብታነቡት ሌላም እዚህ የበለጠ ይገኝበታል። ምን 16 ዋናው ምዕራፉ ከተገኘ በቂ። ቁጥሩን እንፈልጋለን። እሺ ኤርሚ የቁጥሩን ፈልግልንና ላስቸግርህ አንዴ። ማርቆስ 16 እንክፈትልን። ማርቆስ 16 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም የሚለውን ክፈትልን። ኦኬ ያላመነ ያልተጠመቀ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይድናል። አላየኸውም እንዴ ብሩክ እስከዛሬ ድረስ? ምናልባት ዛሬ ካለ እንግዲህ እናያለን። የኦርቶዶክስን ነው የምከፍትልን። እሺ ቆይ ኦርቶዶክስ ብዙ ጊዜ እኮ መምህር ያው የአንበቡት መምህር እሺ አዎ የነበረ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። አዎ እርሱ ያላመነ ያልተጠመቀ ይፈረድበታል ስላሉ አዲሱ ነው ነው መምህር። ይሄ ነው ሌላ ጥቅስ ነው የፈለጉት። ምንም አዲስ ነገር የለውም እኮ ይሄው። በቃ አንድ ሰው ያ ተቃራኒ ማለት ነው እኮ በቃ አይ ቃሉ ነው። ሀሳቡን ችግር የለውም ያብራሩልናል፣ ችግር የለውም። ቃሉ ላይ ግን ያላመነ ያልተጠመቀ ሚል የለም እያልኩ ምን ነው ስህተት የሆነው? ያላመነ ያልተጠመቀ ብለዋል እርሶ፣ እንደዛ ሚል የለም እያልኩት። አይ እንደዛ ነው። ይኸውልህ ያመነ የተጠመቀም አለለ ከመጀመሪያው። ከዛ ያው ዙረ ያንን ደግሞ አዙረ መገልበጥ ነው በቃ፣ ሌላ ምንም እንትን የለውም። ማርቆስ ሳይገለብጠው ቀርቶ ዋናው መሰረቱን ነገር የሚድንበትን ነገር ነገር አይደለ እኮ ማርቆስ ሳይገለብጠው ቀርቶ እርሶ ሊገለብጡት ነው መምህር ነው ወይስ ማርቆስ መገልበጡን ረስቶት ነው? የሚድንበቱን ነው መያዝ ያለበት። የፍርዱ ላይ ምን አንተ ላለመጠመቅ ፈልገህ ነው? አይ ተጠምቀናል፣ ችግር የለውም። እሱ ላይ እናወራለን፣ ችግር የለውም። ቃሉ ላይ ስለዚህ በቃ ያው ካመነ ከተጠመቀ ይበቃል። ከተጠመቅም እና ለዚህ ነው ሰዓት እንትን ብሎኛል።
አይ አረቆ አንተ ደግሞ ሌላ ጊዜ እመጣለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ ለነበረን ቆይታ። አይ አንድ ጥያቄ ያለኛ መምህር ያን ሁሉ ሰምቼማ እንዴት ቅድም ሲያስተምሩ ስለ ኢየሱስ ክርስቶስ መጾም መጸለይ እና መከራውን መካፈል አለበት ሄዱ መምህር ገልብጦ ብለውኝ ሄዱ። በቃ ነገር ሁሉ ተገለባብጦብናል እኮ በገድሉ የተገለባበጠብን ሰው ገልብጠዋል እኮ ወፌ ላላን የቀረን እኮ እሺ ኦኬ እሺ አሁን ይሄን እያየ ማንም ሰው አይገባም። ኦኬ አለ ግን እንደው ሌላ መልስ ሊሰጥ የሚችል ኦርቶዶክሳዊ ለተነሳው ነገር ምን ላርግ ታዲያ? አሁን ያመጣው ነው ኤርሚያስ ደነገጣቸው ምናምን ነገር አይሰራ። ምን ላርግ ታዲያ? እኔ መጽሐፋቸውን ያመጣሁት ወይ አገልግሎት ማቆም አለብኝ ወይ ውሸትን እንደዚህ እያጋለጥኩ እውነትን መስበክ አለብኝ። እስላሞች ሁሉ ይድናሉ ብላ ታምናለች የኢትዮጵያ ኦርቶዶክስ። በግልጽ ነገሯቸው ያልተጠመቀ እስላም ሁሉ ጭምር ይድናል፣ ጌታን ሳያምን ሳይጠመቅ በኦርቶዶክስ ቤተክርስቲያን አስተምረው። ለዚህ ነው ከእነሱ ጋር ወንጌል መስበክ የሌለው። እሺ ገዝተር ያላችሁ በሙሉ ገዝተ የላካችሁ ወረዱ ወገኖች። ማንኛውም መለየት እስከማንችል ድረስ ማለት ነው በሙሉ ጥቅጥቅ አድርጋችሁ ይዛችሁታል። እንግዳ እንኳን ለማስገባት አልቻልንም። እሺ ለማንኛውም እህትየው ሰላም ላይ መሲ ቤካም ወንድምነት ሰላም በሉ። ብሩኬ ወንድምነት ቀጥሉ። ትንሽ ምንድነው ራት ነገር ነው መክሰስ ነው የሚባለው። ራት ነገር ልብላ። ቴንክ ዩ ብሩኬ ያለ አይደል? እሺ ቀጥሉ። ሰላም የጌታ ጸጋ ሰላም ይብዛላችሁ። የተወደዳችሁ ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ተባረኩ። ቪዲዮ ላሳይ ነበር የገባሁት። መምህሩ ወርደዋሉ። ጸጋ ይብዛላችሁ። ተባረኩ። ቤኪ ቀጥል። ሰላም በል ተብለሃል። ወንድምነት አለ። እሺ ሁላችንም ሰላም ብያለሁ። ቅዱስ ኤርሚያስ፣ ቅድስት ኤምዜድ፣ ቅዱስ ብሩኬ፣ እንደ ቅዱስ ዳንኤል፣ ቅድስት ሶሊ፣ ቅድስት መሲ፣ እንደ ቅዱስ ቤኪ፣ እንደ ቅዱሳን ሁላችሁንም ሰላም ብያችኋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ተባረኩ። ቅድስትና ቅዱስ ሆኖ ስማችን እኮ ሶሪ። እሺ ወንድምነት አለ እንዴ ዳንዬ? እኔ ጋር 4 ሰዓት ያህል ስለቆየን በዚህ መጽሐፍ ላይ አልጨረስኩም ገና ጉርታ ያላችሁ። የአቡነ ተክለ ሃይማኖት እግር በምን የተቆረጠው እያሰባችሁ ጠብቁኝ። በሌላ ቀን ጌታ ይፈቅድ። የአቡነ ተክለ ሃይማኖት እግር ሲወርድ ነው እንትኑን ዳገቱን መረጃ ሲሄድ ማለት ነው።
ዘመኑን ለመጠየቅ ሀብትዬ ሲሄድ መረጃ ብሩክ ሲጸልዩ አይደለ እንዴ? ለረዥም ጊዜ ቆመው ሲጸልዩ አይደለ እግራቸው የተቆረጠው? ተነጋገሩ ከቤተሰቦቻችሁ ጋር ተደዋውላችሁ ቴክስት ተደራርጋችሁ በምን እንደተቆረጠ ታመጣላችሁ። እንደዚህም ብሎ ተክልዬ ጻድቁ የሚባል ነገር በምን የተቆረጠው እግራቸው ሲጸልዩ ደክሞ መሰለኝ እግራቸው የተቆረጠ። እርሚ መረጃ ታመጣለህ። ሰውን ምን ማለት ነው? አንቺ ሰው ሲደክመው ይቀመጣል እንጂ እግሩ ይቆረጣል እንዴ? ምን ማለት ነው መሰለኝ? እግሩ ደከመውና ተቆረጠ ማለት ምን ማለት ነው? ደክሞ ይቀመጣል ሰው እንጂ አይቆረጥም። ሱባኤ ገብተው ለረዥም ጊዜ ሲጸልዩ ደክሟቸው እግራቸው ተቆረጠ። ላይ እንደዛ መሰለኝ የሰማሁት እኔ እኮ። ከተቆረጠም ሁለቱም ነበራ መቆረጥ ይነበራል። ግን እኮ ተአምር ለማየት አይመስላችሁም? አድርገዋል አይደል? ክንፍ አውጥተው ምናምን። አይ ገና ጉድ ይፈላል፣ ጉድ ይፈላል፣ ጉድ ይፈላል። ዳኒ በነገራችን ላይ ማለት ነው በዚህ ዘመን ቢሆን ተክልዬ የነበረው አንድ እግር አስቆርጦ 6 ክንፍ ከፍ በቀለለት እኮ በቃ አትርፏል። የሰውዬ የታክሲ ሰልፍ የለ ምን የለ ከፒያሳ መገናኛ አሞራ ሆነ በቃ የሰውዬ እኮ በሁለቱ ክንፍ ይቆማል። በሁለቱ ክንፍ ጃንጥላ ይሆናል። ግን ማን በቀለላቸው? ወንድምነት ሰው አይደሉ? እንዴሳቸው ለመላእክት ነው። እኔ ክንፍ ማቀው በቀለ። እንግዲህ በቀለ ከተባለ ያው በቀለ ነው እኮ። እንዴት በቀለ? ዝም ብለሽ ምንድን ነው? እንዴት በቀለ? ለምን በቀለ? ምንድን ነው? አሜን ነው ማለት ነው። እኔ በጣም ያበሳጨኛል ኤርሚዬ። ቅዱሳን ክንፍ በቀለላቸው በደምብ። እንዴት ነው የሚበቅልላቸው? መሲ በጣም ቅናት ነው የመሰለብሽ እና ቅናት መሰለብሽ እንዴ። ለምን በቀለ? እንዴት በቀለ? መቼ በቀለ? እንዴት አይነት አበቃቀል በቀለ? እኛን አትጠይቂን እህትዬው። እዛው ዳሪያዥና እኔ ግን ሌላ ጥያቄ አለኝ። ለምንድን ነው ኢትዮጵያውያን ብቻ የሚሆኑት አሞራ ማለት ነው? እንዳለ ካያችሁ ኤርሚ ከክርስቶስ ሰምራ ጀምሮ እስከ ተክለ ሃይማኖት ዘርዓ ብሩክ ኢትዮጵያኖቹ ብቻ ናቸው አሞራ የሚሆኑት ክንፍ የሚያበቅሉት። አንድ የውጭ ማለት ነው ያበቀል የለም። አንድ የውጭ አንድም ነብይ ያበቀል የለም። ዮሐንስ አንገት ራሱ እኮ ክንፍ አብቅሏል አይደለም? ለረዥም ዓመት ክንፍ አብቅሎ ሲሰብክ አይደለም ይኖረው። ያ ዮሐንስ ይቀና አንገት ራሱ ዮሐንስ አንገት 15 ዓመት እየበረረች ወደ አረብ ሀገር ሄዳ ሰብካለች። እኛ ሳይባርክ ተመለሰ እንጂ አረብ ሀገር መጣ። ሳውዲ አረቢያ ሁሉ እየሄደች ማለት እየበረረች አንገት ከተቆረጠ በኋላ 15 ዓመት። ይህንን አሁን ባለማመናችን እኛ መናፍቃን እንባላለን አይደል? ይህንን ተረት ያመነ ፒውር ክርስቲያን እንዲህ አይነት አድራሻና መድረሻ የሌለውን ተረት አላምንም ብሎ ያለ መናፍቅ፣ የማርያም ጠላት ይፋረደኝ መድኃኔዓለም። ወንድምነት ከቻልክ አንተ ቤት ክፈት፣ አንተ ጋር እንቀይር። 4 ሰዓት ተኩል ተቀምጫለሁ፣ ከዚህ በላይ አልቀመጥም። ገስ ላይ ማለት ነው። ማነው ላይቭ የምንነግራችሁ? ወንድምነት መክፈት ትችላለህ? እሺ፣ የተወሰነ ሰዓት አለኝ። 1 ሰዓት ከምናምን መክፈት እችላለሁ። የተወሰነ ሰዓት አለኝ፣ መቆየት እንችላለን። ችግር የለም። እሺ፣ ወጥተህ ክፈት። በቃ እንመጣለን አንተ ጋር። ኦኬ። የምንነግራችሁ ወንድሞች እናቶች ልብ በሉ። እነዚህ መጽሐፍቶች ናቸው ትውልዱ ወደ መጽሐፍ ቅዱስ እውነት እንዳይመጣ የጋረዱ ጋሬጣ፣ እንቅፋት፣ ግርዶች የሆኑ ማለት ነው። እነዚህ መጽሐፍቶች ሲነኩ ነው ከኦርቶዶክሳውያኑ ጀምሮ የወንጌል አማኞች ነን ብለው የሚሉ ሁሉ ጭምር ሳይቀር አንዳንዶቹ የተንጫጩት ማለት ነው። በጫጫታቸው ምን አተረፉ? ምንም አያተርፉም። ምንም አላተረፉም። ሊያተርፉም አይችሉም። ያው ለጊዜው ተወዳጅነትን ሊያገኙ ይችላሉ። ከዛሬ 3 ዓመት በፊትም ሲቃወሙ ነው የነበሩ ሰዎች ይሄንን ነበር። ከዛ ቤተክርስቲያኒቱ ደግሞ በእነዚህ ዓመታቶች ውስጥ እግዚአብሔር በሰጠን ጸጋ ወንጌሉንም እውነት ጎን ለጎን እየሰበከን ሐሰትን ስናፈርስ አዩ፣ ከላይ ያሉት ማለት ነው።
እና ሁሌ እናንተ ሁላችሁ እንደሰማችሁት እሱን ቪዲዮ ባይዞ ይህንን ቪዲዮ የተናገሩበትን ድምፅ ሌላ ነገር ያልተቀላቀለበትን ቪዲዮ ፈልጋለሁ። ለማን የቤት ስራ ልስጥ? እህትየው መሲ እስቲ ለአንቺ ልስጥሽ። የሊቃውንት ጉባኤ ስብሰባ ላይ የነበረውን ብፁዕነታቸው ብፁዕ አቡነ ማትያስ የተናገሩትንም እነ ብፁዕ አቡነ ማርቆስ የተናገሩበትን ቪዲዮ ላኪልኝ ፈልገሽ፣ ሙሉን የስብሰባውን ማለት ነው። እና ቆርጠን እንይዘዋለን። አንዳንዶቹ ከድምፅ ጋር ከተለያየ ነገር ጋር ቀያይጠውት አስቀምጠውታል። ኦኬ። እና ምንድን ያሉት? መጽሐፍቶቻችን ጥራት ይጎላቸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ሆኖ የማያውቅ ነው ወንድሞች እናቶች፣ ሆኖ የማያውቅ ነው። እና ገድላት ድርሳናትን ወደ ማረም ገቡ ማለት ነው። ኦኬ። አሁን ፐብሊክ ላያደርጉት ይችላሉ እንጂ በጣም ብዙ መጽሐፍቶችን እንደሚጥሉ ምንም ጥርጥር የለን። ፐብሊክ ግን ላያደርጉ ይችላሉ። ፐብሊክ ካደረጉት ምንድነው ሊሰማብን ይችላል ብለው ይላሉ። ግን እኛ ደግሞ ሰዎች እዛው ስላሉ እናገኛለን። የትኛው መጽሐፍ እንደታተመ፣ የትኛው እንደተጣለ፣ የትኛው እንዳልተጣለ ምንም ቤታችን ስለሆነ እናገኛለን ማለት ነው። ያም ሆነ ይህ ዋናው ሰው ከእንደነኛ አይነት መጽሐፍቶች ላይ ተላቆ መጽሐፍ ቅዱስን ወደ ማንበብ እንዲመጣ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝቦች የሚኮሩባቸው ገድላት፣ ድርሳናት የተባሉቱ ጥራት የጎደላቸው መጽሐፍቶች መሆናቸውን እኛ ስንነግራቸው ኖርን። ለእኛ ንግግር ብፁዕነታቸው ብፁዕ አቡነ ማትያስና የሊቃውንት ጉባኤ ጠቅላይ ቤተ ክህነቱ አጠቃላይ ሁሉ ጨምሮ ጠቅላላ ጉባኤው ማለት ነው፣ አዎ እነ ኤርሚያስ ሲናገሩ የነበሩት መጽሐፍቶቻችን ጥራት ይጎላቸዋል ብለው ነው ስብሰባውን የዘጉት ማለት ነው። ስለዚህ ጥራት የጎደላቸው መጽሐፍቶችን ነው ኦርቶዶክሳውያኑ ሲያነቡ የኖሩት እስከዛሬ ድረስ። ለዚህ ነው በእነዚህ መጽሐፍቶች እኛ ፊት ቆመው ሊያወሩ አይችሉም። እነዚህን መጽሐፍቶች ይዘህ እኛ በመጽሐፍ ቅዱስ ብቻ አናምንም፣ የምናምነው በቀኖናም በትውፊት መጽሐፍት ነው ብለው የሚሉ ሰዎች የትኛው ቀኖና መጽሐፍትን ታምነዋለህ? አሳየን እስኪ የትኛውን መጽሐፍት ብለን ብንላቸው አንድ መጽሐፍ አይጠቅሱም። አንድ መጽሐፍ አይጠቅሱም። አንድ መጽሐፍ ይሄኛው ንጹህ መጽሐፍ ነው ብለው እኛ ፊት አይጠቅሱም። ጌታ ኢየሱስ ምስክሬ፣ እኔ ፊት አይጠቅሱም አይጠቅሱም። ኦኬ እሺ፣ ሰላም ለኪ። አዎ እሱማ እናንተ ቤት እኮ ተገኘ ብራዘርዬ። ያውም እኮ አምላክን ግብረ ሰዶም ነው ብላ ያለች ቤተክርስቲያን እኮ ያንተ ቤተክርስቲያን ናት። ያውም እኮ በመጽሐፍ አምላክን ማለት ነው ኢየሱስ ክርስቶስን ግብረ ሰዶም ብላ ያለች ቤተክርስቲያን ያንተ ቤተክርስቲያን ነች። መጽሐፍ ምንጭ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ ኦኬ፣ ገድለ ተክለ ሃይማኖት ላይ፣ ገድለ ክርስቶስ ማለት ገድለ እስትንፋሰ ክርስቶስ ላይ፣ ገድለ ዘራ አብሩክ ላይ ኦኬ፣ ከወንዶች ጋራ አምላክህ መጥቶ ይሳሳማል ብላ ያለችው ቤተክርስቲያን ናት። ግብረ ሰዶም አላችሁ አይደለ? አዎ 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 አዎ። ኦኬ፣ በእናንተ መጽሐፍት ላይ ነው የተገኘው ግብረ ሰዶማዊነት። ኦኬ፣ ይሄው ነው ይሄው ነው። ስለዚህ በመረጃና በማስረጃ እዚህ አትችሉትም። ስዕል እንደ መሳል አይደለም። ሰላም ለኪ ገብቶ ማውራቱ ስዕል እንደ መሳል አይደለም። እና እንቀጥላለን። የማንም ጩኸት፣ የማንም ግርግር፣ የማንም ጋጋታ አያስቆመንም። ለማንም መልስ እንዲህና እንደዛ ብለን አንልም። ስራው ይቀጥላል። ስራችንን ስንቀጥል ግን ያለ መረጃ ግን አናወራም። ያለ መረጃና ያለ ማስረጃ ኔቨር አልኩ። ሰማይ ምድር ቢደፋ ቢቀና አናወራም። ቴንኪው። ስለዚህ ሌዝቢያዊነትና ግብረ ሰዶማዊነት የት ነው ያለው? በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ነው። ሴት ሴትን እኮ አጸነሰች እኮ አስወለደች፣ በምራቅ አጸነሰች እኮ ብላ ኦፊሻል እኮ የጻፈች ቤተክርስቲያን ናት። ነውር ከተባለ እንገልጠዋለን። እፊቴ አትቆምም፣ እፊታችን አትቆምም፣ እፊታችን አትቆምም። ስለ የተወለድክበትን ቀን ትረግመዋለህ። በመረጃ ከሆነ ጌታ ኢየሱስ ምስክር ትረግመዋለህ። እና ለዚህ ነው ዳር ዳር ብላችሁ ለማለት ነው።
ሶፍት የምታስበሉ ብለው አንድ የሚዘፍኗት ነጠላ ዜማ አለቻቸው። እሺ እናንተስ ጋር አተላ የምታስልሱት እጣቢ የምታስጠጡት እጣቢ የጋንም እጣቢ ይጠጣል በኦርቶዶክስ ማለት ነው። ገድሉ ላይ የተጻፈ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የእግር እጣቢስ የምትጠጡት አባ ገብረ ኪዳን የተናገሩት 4 አይና የተባሉት ሊቀ ሊቃውንት ቪዲዮ አለን ማስረጃ። ይህም ብቻ አይደለም፣ ትውከትስ የምትበሉት የሰው ትውከት ማለት ነው። ሰው ያስታወቀውን ገድለ ድርሳነ መድኃኔዓለም ወገድለ መባዓ ጽዮን ላይ የተጻፈ ዲያቆናቱ ዲያቆን አማኑኤል የተናገረው ልብ በል ብራዘር፣ እንደው ምንድነው የነካኩትና እንደሚባል አይነት ነገር ካልሆነ በስተቀር ማለት የትኛውን ቦታ ለቤት የማቀርበው ነው መጽሐፉን። እኔ መጽሐፍ ነው ይዤ የምሄደው። ኤርሚያስ ሰደበን ብላችሁ አትሉ። የሰው ትውከት መብላት በላው እኮ ነው ያለ ዲያቆን አማኑኤል። ትውከትን ሰው ያስታወቀውን አሁን እናንተ በምን ንጽህናችሁ እኛን ልትከሱ ትችላላችሁ? በምን ንጽህና ልትከስ ትችላለህ? ሴት ለአፍ ተሳስመው ያረገዘችዋ ሴት ምራቅ ባላረገዘችዋ ሴት ውስጥ ገብቶ በዚሁ ብቻ ጸንሳ ተገኘች ብሎ በምን የሞራል ብቃት ግብረ ሰዶም ብላችሁ ትላላችሁ? ኢየሱስ ክርስቶስን አምላካችንን አይደል እንደ ስሙን ጠርታችሁ ከወንድ ጋር ከንፈር ለከንፈር ሲሳሳም ስሜቱ መጣ እያላችሁ የጻፋችሁት? አትቆሙ። ምድር ይከዳሃል አልኩ። ለዚህ ነው ጥግ ጥጎና የምታየው ማለት ነው። እና ከዚህ ሁሉ ተረታ ተረት ለማምለጥ ወደ እግዚአብሔር ቃል ወደ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን አንብቡ። ጌታ ኢየሱስ ክርስቶስ ይወዳችኋል። እኛ ስንናገር በጥላቻ እንደናንተ ያለ መረጃ የምናወራ እንዳይመስላችሁ። እኛ ስናወራ በነጥብ መጽሐፍ ገጽ እየጠቀስን ግዕዝ ከአማርኛ ቁጥር ከምዕራፍ እያሳየን ማለት ነው። ኦኬ፣ ዝም ብሎ በቡና ወሬ አይደለም። እንደዛ የለም። እዚህ ቤት ለዚህ ነው ደፍረው የማይገቡት። ከታች መጥተህ ኮሜንት ጽፈህ ትሄዳለህ። በቃ አለቀ እንጂ አሁን እዚህ መምህራን ሳይኖሩ ቀርቷል። ከበስተኋላ ስንት ሺህ ሰው ይሰማል። ቢሃይንድ ባይ ማለት ነው። እና ቴንኪው ወንድምነት ከፍቷል። ወንድምነት ጋር እንሂድ ወገኖች፣ ሁላችሁም ከገስት ላይ ላስወርዳችሁ ነው። ተባረኩ። ወንድምነት ጋር እንሂድ ከገስት ላይ አንዴ ልጠይቅ። እዛ ይሻላል። የምድሪቷ ኦኬ፣ እሺ፣ እዛ ነኝና ጠይቂያለሽ። እሺ፣ ተባረኪ፣ ቀበልሻለሁ። እዛ ወገኖች ቴንኪው፣ ተባረኩ። ወንድምነትን ኢንቫይት ላድርገው። ግዴታ ከመጣችሁ እሺ፣ ዳንዬ ጋር ሂዱ። የምትችሉ ሰዎች፣ መሄድ የምትፈልጉ ሰዎች ዳንዬ ጋር ሂዱ። እኔም እዛ እሱ ጋር ሄዳለሁ። ጸጋና ሰላም ቶሎ ኑና ፕሮግራማችንን እንጀምር። ጸጋ ይብዛላችሁ። ወንድምነት ተባረክ። ወንድምነት ይሰማሃል አይደል? ድምጼ